ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ናሎሚ ብጣዕሚ ስለዝኸፈየ ከዓ መሪሩ ይዛረብ ለኸዚ ብጣዕሚ ይኸፊ ትግራይ ኮፊ ዋይ كنت حزو أول كعرف وايفت بوليتيكا ونتاك تولاشيو أتوسات ولدونا ولا نيرنا كل بزو ولدو شو تعرف مركبو عاملين بزح زي حزب غيره مس 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 بالغير تعيكم ممالتي تقراي هزم خربات وينو تقراي نفسنا كعدت وينو تقراي صريح غلط وينو تقراي كاتنيت كوصت وينو اسخاتكم سلطانكم تلقيكم تراي በቃችሁ ውረዱ። ይህንን ያሉት በቪዲዮው ላይ ያዳመጣችኋቸው የትግራይ አባት በትግርኛ ቋንቋ ያስተላለፉት መልእክት ነው። እኚህ አባት የትግራይ ህዝብ እንዲጠቀም ትግራይ ሰላም እንድትሆን ከተፈለገ የትግራይ ህዝብ ከረሃብ እንዲላቀቅም ከተፈለገ እናንተ የህወሓት ቡድኖች ከስልጣን ስትወርዱ ብቻ ነው። መምራት እንችላለን እያላችሁ ነው። ጭራሽ አልቻላችሁም። በጭራሽ ማስተዳደር አልቻላችሁም፣ አትችሉም። መንፈሳችሁ፣ አስተሳሰባችሁ፣ ስናምሯችሁ የስልጣን ፍላጎት፣ ሀብት የማግበስበስ ፍላጎት ብቻ ነው። ሀብትና ስልጣን የሚያግበሰብስ ደግሞ ህዝብን የማስተዳደር አስተሳሰብና አቅም ሊኖረው አይችልም። ስለዚህ ዋነኛ አማራጭ አሁን ምንድነው ከተባለ ስልጣናችሁን አስረክቡ ብቻ ነው። የትግራይ ህዝብ ወደ ሰላም እንዲገባ ለቀቅ አድርጉት። ተው በቃችሁ። እናንተ ስልጣን ላይ ተቆናጣችሁ እንድትኖሩ እናንተ ተጠያቂ እንዳትሆኑ ተብሎ መላው የትግራይ ህዝብ ይውደም ወይ? የመጨረሻ ከፍቶናል። እኛ በእናንተ ከፍቶናል። እኔ አንድ ግለሰብ ብሆንም መላው ህዝብ የሚያወራው ወሬና አስተያየት ነው እየተናገርኩኝ ያለሁት። ተውን በቃ። የምንበላው ማተናል እኮ ስራ ተዘግቷል። ስራ የለም፣ ምንም ነገር የለም። እኛ አሁን በቃችሁ እንላለን። በቅቶናል፣ በቅታችሁናል። እናንተም አብቅቶላችኋል። መምራት አትችሉም። በቅቶናል፣ ከስልጣናችሁ ውረዱ ሲሉ በምሬትና በቁጭት ሐሳባቸውን አጋርተዋል። መምህር ደራሲና ፖለቲከኛ አቶ መኮንን ዘለለው አረፉ። መምህር ደራሲና ፖለቲከኛ አቶ መኮንን ዘለለው በዛሬው ዕለት ህዳር 28 2018 ዓ.ም ባደረባቸው ህመም ከዚህ ዓለም ድካም ማረፋቸው ተገልጿል። አቶ መኮንን ዘለለው የህወሓት መስራች ሲሆኑ የህወሓትን አካሄድ እየተበላሸ ሲሄድ በ1970ዎቹ ህወሓትን በመቃወም ከነ ዶክተር አረጋዊ በርሄ ጋር በመሆን ትግሉን አቋርጠው ከሀገር ተሰደዋል። የለውጡ መንግስት ወደ ኢትዮጵያ ሲመጣም እሳቸውም ከውጭ ሀገር ወደ ኢትዮጵያ በመግባት የትዴፓ ማለትም ትግራይ ዲሞክራሲያዊ ፓርቲ ልዩ አማካሪ ሆነው ህወሓትን ሲታገሉ የነበሩ ፖለቲከኛም ናቸው። አቶ መኮንን ዘለለው ከልጅነት እስከ አዋቂነት ለህዝባቸው፣ ለሀገራቸው፣ ለፍትህ፣ ለሰላም፣ ለዲሞክራሲ፣ ልማትና አንድነት ብለው እድሜ ልካቸውን የታገሉ ሀቀኛና ባለመረሰው እንደነበሩ በተጨማሪም አቶ መኮንን ዘለለው ቆራጥ፣ ላመኑበት የኖሩ ጥሩ ተናጋሪ እንዲሁም ለትግራይ ህዝብ ይጠቅማል ያሉትን የፖለቲካ ትግል ሲያደርጉ የነበሩ ምሁር መሆናቸውን በርካቶች ይመሰክራሉ። አቶ መኮንን ዘለለው ባደረባቸው ህመም በሀገር አሜሪካ ህክምና ሲከታተሉ ቆይተው ዛሬ ህዳር 28 2018 ዓ.ም ማረፋቸው ተገልጿል። አቶ መኮንን ዘለለው ደራሲም ሲሆኑ ስለ ህዝብ ታግሎ ህዝብን አነሳስቶ የጠፋው አጠፋፍቶ የሚል መጽሐፍም አምና ጥር 2017 ዓ.ም አስመርቀው ለአንባቢያን አድርሰዋል። ሶለዳ ሚዲያ እግዚአብሔር ነፍሳቸውን በአጸደ ገነት ያኑርልን እያለ ለቤተሰቦቻቸውና ወዳጆቻቸው መጽናናትን ይመኛል። ኢትዮጵያን እረፍት ካልነሳናት በቀር እኛ መኖር አንችልም የሚሉ ሀገሮች አሉ። ሁሉም ውጊያ ባለቤት አለው። ባለቤቶቹ ታሪካዊ ጠላቶቻችን ናቸው። ይህንን ያሉት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ናቸው። ኢትዮጵያን እረፍት ካልነሳናት በቀር እኛ መኖር አንችልም የሚሉ ሀገሮች አሉ ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገልጸዋል።
በአምባሳደር ጀነራል ባጫ ደበሌ የተጻፈው የጸረ ሽምቅ ውጊያ ጥበብ መጽሐፍ ተመርቋል። የኢፌድሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በምረቃው ላይ እንደገለጹት ኢትዮጵያን እረፍት ካልነሳናት በቀር እኛ መኖር አንችልም የሚሉ ሀገሮች አሉ። ሁሉም ውጊያ ባለቤት እንዳለው ጠቅሰው ባለቤቶቹ ታሪካዊ ጠላቶቻችን ናቸው ሲሉ ገልጸዋል። ዲሞክራሲያዊ ጥያቄን ለመመለስ ደፋ ቀና የሚል አዲስ መንግስት ሲመጣ ውጊያው መፋፋሙን ጠቅሰው ውጊያው ዲሞክራሲን ለማምጣት የሚደረግ አለመሆኑንም ተናግረዋል። ታሪካዊ ጠላቶቻችን ከጀርባችን ላይ ሊወርዱ አልቻሉም ያሉት ጠቅላይ ኤታማዦር ሹሙ ኢትዮጵያን እረፍት ካልነሳናት በቀር እኛ መኖር አንችልም የሚሉ ሀገሮች አሉ ብለዋል። የሀገሪቱ አዙሪት የጦርነትና የሽምቅ ውጊያ መሆኑን በመግለጽ የውስጣችን ችግር ለጠላት ምቹ ሁኔታ ፈጥሯል ሲሉም ተናግረዋል። አንድም ኢትዮጵያንና ኢትዮጵያውያንን የሚመለከት ጦርነት ኢትዮጵያ ውስጥ የለም ያሉት ጠቅላይ ኤታማዦር ሹሙ ጦርነቱ ባለቤቱ ሌላ ነው ብለዋል። በምረቃ መርሃ ግብሩ ላይ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰን ጨምሮ ከፍተኛ የመንግስት የሥራ ኃላፊዎች፣ ከፍተኛ የሀገር መከላከያ ሰራዊትና አመራሮች እንዲሁም አባላት ተገኝተዋል። የማርበርግ ቫይረስ የሙከራ ክትባት መሰጠት ሊጀመር ነው። ኢትዮጵያ ከነገ ሰኞ ጀምሮ የማርበርግ ቫይረስ የሙከራ ክትባት መስጠት ሊጀመር ነው። የጤና ባለሙያዎች እና ከፍተኛ ተጋላጭ ለሆኑ ቡድኖች ቅድሚያ እንደሚሰጣቸው የኢፌድሪ ጤና ሚኒስቴር አስታውቋል። የአሜሪካው ሳቢን የክትባት ኢንስቲትዩት ከ640 በላይ በሙከራ ላይ የሚገኘውን CAD3 የማርበርግ ክትባት ወደ ኢትዮጵያ እንደላከ ለማወቅ ተችሏል። ወጪውን የሚሸፍነው በአሜሪካ ጤና ሚኒስቴር ስር የሚገኘው የባዮሜዲካል የላቀ ምርምርና ልማት ባለስልጣን ነው ተብሏል። CAD3 የማርበርግ ክትባት በሩዋንዳ፣ አሜሪካ፣ ዩጋንዳ እና ኬንያ በተለያዩ ደረጃዎች በሙከራ ላይ እንደሚገኝም ተጠቁሟል። ኢትዮጵያና ቻይና በትምህርት ቤቶች ውስጥ የቻይና ቋንቋ ትምህርትን ለማስፋፋት ያለመ ውይይት አደረጉ። ኢትዮጵያና ቻይና በኢትዮጵያ የትምህርት ስርዓት ውስጥ የቻይንኛ ቋንቋ ትምህርትን ለማስፋፋት በሚቻልበት ሁኔታ ላይ ውይይት አድርገዋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በህዳር 26 ቀን በጽህፈት ቤታቸው የቻይና የቋንቋ ትምህርትና ትብብር ማዕከል ዋና ዳይሬክተር ዩ ዩንፌንግ ከተመራ ልዑካን ቡድን ጋር ተወያይተዋል። ውይይቱ በሁለቱ የብሪክስ አባል ሀገራት መካከል ያለውን የትምህርት ትብብር ማጠናከር ላይ ያተኮረም ነበር ተብሏል። እንደ ትምህርት ሚኒስቴር መረጃ ዋና ዳይሬክተሩ ዩ ዩንፌንግ የሁለቱን ሀገራት የቆየ ግንኙነት እንዳላቸው ጠቅሰው ኢትዮጵያን የቻይና ስትራቴጂካዊ አጋር በማለት ገልጸዋታል። የቻይና ቋንቋ ትምህርት በተወሰኑ ዩኒቨርሲቲዎች እየተሰጠ መሆኑን ጠቅሰው ይህንን ሀገራቸው በሌሎች የትምህርት ተቋማት የማስፋፋት ፍላጎት እንዳላትም ተናግረዋል። ይህ የቻይንኛ ቋንቋ ትምህርት መስፋፋት ዜጎች በርካታ ቋንቋዎች እንዲያውቁ ከማድረጉም ባሻገር የህዝብ ለህዝብ ትብብርን በማጠናከር ረገድ ትልቅ አስተዋጽኦ ይኖረዋል ሲሉም ተናግረዋል። በምላሹ ፕሮፌሰር ብርሃኑ ነጋ በዚህ ዓመት የመማር ማስተማር በሚጀመርባቸው 5 የፌዴራል ልዩ አዳሪ ሁለተኛ ደረጃ ትምህርት ቤቶች የቻይና ቋንቋን ለማስተማር በትምህርት ሚኒስቴር በኩል ፍላጎት እንዳለ በማንሳት የቻይና ቋንቋ መምህራንን እንዲመደቡ የልዑካን ቡድኑን ጠይቀዋል። ሁለቱ አካላት በውይይታቸውም በፌዴራል ልዩ አዳሪ ሁለተኛ ደረጃ ትምህርት ቤቶች የሚሰጠውን የቻይናኛ ቋንቋ ትምህርትን በተመለከተ የስርዓተ ትምህርት ማዕቀፍ መዘጋጀት እንዳለበትና በሌሎች የትምህርት ተቋማት ለመተግበር እንዲቻል የስርዓተ ትምህርት የመጽሐፍትና የመምህራን አቅርቦትን በተመለከተ አስቀድሞ መወያየት እንደሚገባም አንስተዋል። በመጨረሻም በጽንሰ ሐሳብ ደረጃ ስምምነት የተደረሰባቸውን ጉዳዮች ተግባራዊ ለማድረግ የሚያስችል ዝርዝር የስምምነት ሰነድ ከሁለቱ አካላት በተውጣጣ ኮሚቴ እንዲዘጋጅ ከስምምነት ላይ ተደርሷል። በደቡብ አፍሪካ በተፈጸመ የጅምላ ቶክስ የ3 ዓመት ህፃንን ጨምሮ ቢያንስ 11 ሰዎች ተገደሉ። ትናንትና ጧት በሱልሲቪል አካባቢ በሚገኝ የእንግዶች ማረፊያ በተከፈተው ቶክስ 14 ሰዎች ተጎድተዋል። የፖሊስ ቃል አቀባይ ብርጋዴር አታሌንዳ ማቴ እንዳሉት ሰዎች ተሰብስበው እየጠጡ ሳለ ማንነታቸው ያልታወቀ 3 ታጣቂዎች በድንገት ቶክስ ከፍተዋል። ቶክሱን የጀመሩበት ምክንያት አልታወቀም። እስካሁን በቁጥጥር ስር የዋለ ሰውም የለም።
የወንጀል መበራከት በሚፈትናት ደቡብ አፍሪካ በቅርብ ጊዜ ከተፈጸሙ የጅምላ ተኩሶች መካከል ይጠቀሳል። በእንግዳ ማረፊያ ወንዶች እየጠጡ ሳለ ታጣቂዎቹ በድንገት ደርሰው መተኮስ እንደጀመሩም ተገልጿል። ከተገደሉት ሰዎች መካከል የ12 ዓመት ወንድና የ16 ዓመት ሴት ይገኙበታል። የፖሊስ ቃል አቀባይዋ 25 ሰዎች እንደተተኮሰባቸው አረጋግጫለሁ ብለዋል። መጠጥ ቤቱ ህገወጥ ነበር፣ ህገወጥና ፍቃድ አልባ መጠጥ ቤቶች አስቸጋሪ ሆነዋል ሲሉም አክለዋል። የደቡብ አፍሪካ መገናኛ ብዙሃን የሆነው SABC እንደዘገበው በተኩሷ በአካባቢው የነበሩ ሰዎችም ሰለባ ሆነዋል። ከሚያዝያ እስከ መስከረም ባሉት ወራት 12000 መጠጥ ቤቶች መዘጋታቸውን ፖሊስ አስታውቋል። ከ18000 በላይ ሰዎችን በቁጥጥር ስር ውለዋል። ደቡብ አፍሪካ ግድያ ከሚፈጸምባቸው ሀገራት በግንባር ቀደምትነትም ትጠቀሳለች። የተባበሩት መንግስታት የአደንዛዥ እጽና ወንጀል ክፍል አሃዝ እንደሚያሳየው እንደ አውሮፓውያን አቆጣጠር ከ2023 እስከ 2024 ድረስ ከ100,000 በላይ ሰዎች መካከል 45ቱ ይገደላሉ። ከሚያዝያ እስከ መስከረም ድረስ በየቀኑ 63 ሰዎች መገደላቸው የፖሊስ መረጃ ይጠቁማል። መረጃው ከቢቢሲ የተገኘ ነው። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ከዶናልድ ትራምፕ የሰላም ልዑክ ስቲቭ ዊትኮፍ እና ከአሜሪካው ፕሬዝዳንት አማች ያሬድ ኩሽነር ጋር በጣም ገንቢ የስልክ ጥሪ እንዳደረጉ ገለጹ። ዘለንስኪ ሩሲያ ከዩክሬን ጋር ያላትን ጦርነት ለማስቆም የሚደረግ ስምምነትን ተግባራዊ ማድረጓን እንዴት ማረጋገጥ እንደሚቻል መወያየታቸውንና ከአሜሪካ ጋር መስራት ለመቀጠል ቁርጠኛ መሆናቸውን ተናግረዋል። የዩክሬን ባለስልጣናት ከሩሲያ ጋር የሰላም ስምምነት ላይ ለመድረስ በሚደረገው ጥረት ላይ ለሶስተኛ ቀን ውይይት ላይ ከሚገኙበት ከማያሚ የስልክ ውይይት ላይ ተሳትፈዋል። ሞስኮ ምንም አይነት ስምምነት ያደረገች አይመስልም። በዩክሬን ላይ ከፍተኛ የቦምብ ድብደባ ማድረጓንም ቀጥላለች። ዩክሬን ሰላምን ለማምጣት ከአሜሪካ ጎን በቅን ልቦና መስራቷን ለመቀጠል ቆርጣ ተነስታለች ሲሉ ዘለንስኪ በኤክስ ገጻቸው ላይ ጽፈዋል። ብዙ ገጽታዎችን ሸፍነናል። የደም መፋሰስን ለማስቆምና አዲስ የሩሲያ ሙሉ ወረራ ስጋትን ለማስወገድ የሚያስችሉ ቁልፍ ነጥቦች ላይም ተወያይተናል። ሩሲያ በአንድ ሌሊት በዩክሬን ላይ ተጨማሪ የአየርና የሚሳኤል ጥቃቶችን ያደረገች ሲሆን የዩክሬን የአውሮፓ ህብረት አጋሮች ጥቃቱን አውግዘዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በማህበራዊ ሚዲያ ባስተላለፉት መልእክት ከዘለንስኪ ጋር እንደተነጋገሩና ሙሉ አጋርነታቸውን እንዳቀረቡ ተናግረዋል። ፈረንሳይ ግጭቶችን ለማርገብና የተኩስ አቁም ስምምነትን ለማድረግ ከሁሉም አጋሮች ጋር ለመስራት ቁርጠኛ ነች ሲሉ ማክሮን አክለዋል። ቀደም ሲል ማክሮን ሰኞ ዕለት በለንደን በሚደረገው ውይይት ከዘለንስኪ ከዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር እና ከጀርመን መራሄ መንግስት ፍሬድሪክ ሜርዝ ጋር እንደሚቀላቀሉ አረጋግጠዋል። አራቱ መሪዎች የዩክሬን ከጦርነት በኋላ ደህንነት ለማረጋገጥ ስምምነት ላይ ለመድረስ የታለሙ የአሜሪካና የዩክሬን ባለስልጣናት መካከል ስለሚደረጉ ውይይቶች ይነጋገራሉ። ከሁለት ሳምንታት በፊት አራቱ መሪዎች በበይነ መረብ ተገናኝተው የተኩስ አቁም ስምምነት ሲደረግ ወደ ዩክሬን ሊሰማራ ስለሚችል የአውሮፓ የሰላም አስከባሪ ኃይል ላይ ተወያይተዋል። የዩናይትድ ኪንግደሙ ጠቅላይ ሚኒስትር ሰር ኪር ስታርመር ዩክሬን የራሷን የወደፊት ሁኔታ መወሰን እንዳለባት በተደጋጋሚ አጽንኦት ሰጥተዋል። የበጎ ፈቃደኞች የሰላም አስከባሪ ኃይል ጥምረት የሀገሪቱን ደህንነት በማረጋገጥ ረገድ ወሳኝ ሚና እንደሚጫወትም ተናግረዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወደ ዩክሬን የተሰማሩ ወታደሮች የጥቃት ኢላማዎች ይሆናሉ በማለት እንዲህ አይነቱን ኃይል የሚደግፍ ሐሳብ ውድቅ አድርገዋል። ሩሲያ አርብ ምሽት 653 ድሮኖችና 51 ሚሳኤሎችን አስወነጨፈች ሲሉ የዩክሬን ባለስልጣናትም ተናግረዋል። አንድ ጥቃት በኪዮቭ ደቡብ ምዕራብ ፋስቲቭ ከተማ በሚገኝ የባቡር መስመርን በመምታቱ ዋናውን የጣቢያ ህንፃ አውድመዋል። የዩክሬን የኤነርጂ ሚኒስተር የሩሲያ ጥቃቶች በ8 ክልሎች ውስጥ ባሉ የኤነርጂ ተቋማት ላይ ጉዳት ማድረሳቸውን በመግለጽ የኤሌክትሪክ መቆራረጥ አስከትለዋል ብለዋል። ሩሲያ ወታደራዊ ኢንዱስትሪ ቦታዎችንና የኤነርጂና የወደብ መሰረተ ልማቶችን ኢላማ እንዳደረገችም ተናግራለች። የአሜሪካና የዩክሬን ተደራዳሪዎች ሩሲያ በሞስኮ የተካሄደውን ውይይት ውጤት ሳያስገኝ ከቀረ በኋላ ለረጅም ጊዜ ሰላም ከፍተኛ ቁርጠኝነት እንድታሳይ አሳስበዋል።
እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ